ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንዴት ናችሁ? ሰላማችሁ ብዝት ይበል። ሁሌም እንደምለው ለሀገራችን ሰላም ፍቅርን እግዚአብሔር አምላክ ያድላት እላለሁ። ለዛሬ እንግዲህ ይዤ የመጣኋቸው ጉዳዮች አሉ ብዛት ዮኒ ማኛ ትዝታው እነዚህ ላይ የሚያጠነጥኑ ጉዳዮች ናቸው። እየሰማነው እንግዲህ ወደ እናንተ እንላለን። ምን ብለዋሉ? ምንድነው አንተ የሰማው ስለትሉኝ ትችላላችሁ። ይህንን ነገር አምጥቼዋለሁ። እንግዲህ ስሜቴን የተጋራችሁ ከሆነ ወይም ከተግባባን ኮሜንት ላይ ጻፉልኝ። ኮሜንት ላይ እኔ እንግዲህ የዚህ አይነት ስሜት ተሰምቶኛል። እናንተስ ምን አይነት ስሜት ተሰምቷችኋል? ጻፍ አድርጉልን። ያው ክራር ሚዲያ እንግዲህ ያው እየተንገጫገጨች ነው። በእናንተ እገዛ ደግሞ አሁንም ሰብስክራይቡ እየጨመረ ይሄዳል። በዚህ ቪዲዮ በእርግጠኛነት ከ10,000 በላይ ላይክ ይኖራል ብዬ አስባለሁ። ኮሜንት ላይ ጻፉልንና ይህ ነገር ልክ አይደለም የምትሉ ከሆነ ሀሳብ አስተያየታችሁን እቀበላለሁ። ቀጥታ ወደ ጉዳይ። ወንጌል በአናቱ ይተከል። ወንጌል በአናቱ ይተከል ማለት ወንጌል ኢየሱስ ነው። አንተ ኢየሱስን ከረገምክ በኋላ ከዚህ በኋላ ሰው ነህ ብዬ እንኳን በሰውነት ልክ ልጠራ አልችልም። ባይዘው ሰዎች ውሃ ውስጥ ነክረው ነው የለቀቁት። ሰውየው ነክረው። አሁን እኔ ዮኒ ማኛ ምን አጠፋ እያልኩ ነው። ዮኒ ማኛ ምን አጠፋ? በዚህ ዘመን ሰዎች የጀመሩትን ታቦት እያሉ 4 ማዕዘን ጣውላ በራሳቸው ፈቃድ ሰርተው ያዘጋጁትን ጴጥሮስ ማያውቀው፣ ጳውሎስ ማያውቀው፣ ያዕቆብ ማያውቀው እንግዲህ እንደሰማችሁ ነው። የነዚህ የሁለት ሰዎች ሙግት፣ ክርክር ወዴት ነው የሚመራው? ወዴት ይወስደናል? አግባብ ነው ወይ? እንደገና ደግሞ አሁን ትዝታው ያለውን ሰምታችኋል። ትዝታው እንግዲህ መጀመሪያ በኦርቶዶክስ ቤት ነበረ። ኦርቶዶክስ ቤት እያለ ስለ ታቦት የነበረው ሀሳብና አስተያየት ነበረው። ያ ነገር ምንም የሚሸራረፍ አይደለም። የሚናገረው ነገር የኦርቶዶክስ መጀመሪያ የነበረበትን እምነት እንደው ጥላቻ ስላለው የሚመስለኝ ጥላቻ ስላለው በቃ እንዲህ ብል እንደዚህ ባደርግ እንጂ ትክክለኛ ትምህርቱን ራሱ ለማን እንደሚያደርስ አላውቅም። ምክንያቱም ኦርቶዶክስ ቤትም እያለ ጣውላ ልክ ነው እኮ መች ተካደ? እግዚአብሔር አምላክ ለየት አድርጎ ቀድሶ የሰራው እንጨት ነው። ልዩነቱ ያ እሱ ራሱ ያዘዘው ነው። ማንም ምናምን ብሎ ለማውራት ካልሆነ በስተቀር ዘጸአት ምዕራፍ 20 ላይ የተሰጠ የእግዚአብሔር ቃል ያለበት ውስጡ ጽላት ታቦት። ይህንን ደግሞ አባቶች ያስረዳሉ፣ ያብራሩታል። እኔ ዝም ብዬ አልፈተፍትም፣ ግን ልክ አይደለም። ይሄ ለማናደድ አንዱን እምነት የሆነ ነገር ለማለት ነው። ከዚህ በፊት አንድ ቪዲዮ ሰርቻለሁ። አንዳንድ ጊዜ ያለ እውቀት ዘለን የምንገባበት ነገር አለ። እነ ዮኒ ማኛ አሁን ስለተናገሩ ትክክል ናቸው ምናምን፣ ትክክል አይደሉም። ዮኒ ማኛ የሆነ ነገር ሲጎልበት ይመለሳል። የሆነ ነገር ደግሞ አገኘው ብሎ ሲያካበት ደግሞ ሽቅብ ያወርዳል። እንደዚህ ነው። አሁን እስስትን አምጥታችሁ የሆነ አረንጓዴ ሳር ላይ ብታደርጓት አረንጓዴ ነው ብትወደው። ከዛ ከአረንጓዴው ተነስታ እንደገና ደግሞ ቀይ ያለበት ላይ ብትሆን ትቀላለች። እንደዚህ ነው የእሱን ጉዳይ። ስለዚህ እነዚህ ሁለቱ የሚከራከሩት ነገር አግባብ ነው ወይስ አይደለም? እኔ አግባብ ነው ብዬ አላስብም። ለየትኛውም ሃይማኖት አይጠቅምም። እንቀጥለዋለን። አዎ ግን አንዳንድ ጊዜ ፓስተሮች ቀላል ነገር ይሰራሉ። በጣም ቀላል ነገር
ውስጥ ያሉት ደግሞ ተከታዮች ደግሞ በጭብጨባና በሆይታ የነብይን ተግባር የተገበሩ ስለሚመስላቸው ያጨበጭቡላቸዋል። ግን ብዙዎች ይወደቁ አሉ። ብዙዎች ማለት ነው። እኔ ይህንን እቃወማለሁ። ለምሳሌ አሁን ከዚህኛው ፓስተር ሌላ ፓስተሮች እንደዚህ የሚከተሏቸውን ሰዎች ልክ ጠርተው ሲያስገቧቸው የሚቀበሏቸው ነገር አለ። ቀላል ነገሮች፣ ቀላል ስልክ ቁጥር በጣም ቀላል ነው መያዝ ምናምን ቀላል ነው። ስልክ ቁጥር ይጠራል። ስም በጣም ቀላል ነው። ስም ቀላል ነው። ሁሉንም አንዴ ተጽፎ ይሰጣል። የሚያመጧቸው ሰዎች የእነሱን ባክግራውንድ ያውቃሉ። ስለዚህ የመጣችዋ ልጅ በዚህ ምክንያት ነው፣ ስለዚህ እንደዚህ በል ተብሎ ተሰጥቶት አንብቦ እንጂ በትክክል አይደለም፣ አያስኬድም። እንምጣበት። ይህንን መቃወም አለብን። እዛ የምትከታተሉ ሰዎች በእርግጠኛነት ማንም ተብሎ ይሄ ነገር ተደርጎላል ተብሎ የታየ የለም። ድራማ ነው። ይህንን ድራማ እኔና እንመለሳለን። በርሄ የሚባል ሰው ያለው አባቴ ነው። ሞት የተዘጋጀላትን ሴት እግዚአብሔር ሲያስመልጥ አንድ ምህረት የሚል ስም ያለው ስሜ ነው ወይ? ባለሙ ፏት ያለሽ? አዎ ወዳለሁ። መደነስ ነው ቃጭ ማድረግ ነው። ቃጭ አሁን አንተ ስትታይ ዝም ብሎ ሰው ነው የምትመስለው። ትክክል ነው። ግን በጣም አደገኛ ሰላይ ነህ። ሰው እያየው ደግሞ ሊገለው ሰይጣን ሞት ያዘጋጀበትን ሰው አይና የመንግስት ስራ የሚሰራ ሰው ደህንነት አይና እሸቱ የሚባል ሰው ያለው እሸቱን የራሴ ነኝ። መርገም አይና ብርሃኑ የሚባል ሰው ያለው አባቴ ነው። ዛሬ ተሰበረ። አሜን። እኮ ስም በመሸምደር ነው። ራሱን ሰውየውን ሊገል የሚፈልግ ሰው አለ እና ያ ሰው ደግሞ እሸቱ ይባላል ብሎ ሲጠይቀው አዎ ራሴ ነኝ አለ ማለት ነው። እንከተል ሐዘን ድንኳን የሚጣልበትን ምድር እያየው ሐረር ከተማ ያለው አዎ ሐረር ነኝ። ሐዘን የሚጣልበት ቤት አዜብ የምትባል ሴት አዜብ ነኝ። አንድ የሚወረወር ቀስት እያየው ሞት ሊያገኘው የሚጣለውን ቀስት እያየው ነህምያ የሚል ስም ያለው አሜን። ልጃችን ነው የታመመው ልጃችሁ እድሜው 11 ነው። አያገኘውም ሞት። አሜን። አሁን አያለው እያልኩኝ አየው የሚባል ሰው አየው። እኔ የአባቴ ስም ነው። የአባቴ ስም አየው ነው። አየው ገሰሰ ነው። በትክክል ዛሬ በሰለሞንና በአዜብ ምክንያት ፌበን ስትፈታ ያለ አሜን። ሴቷ ልጃችሁ ዩኒቨርሲቲ ያለችው አረ እኔ ጋር ያለው ቅባት እኮ እናቱን ሊነጥቅ የተዘጋጀውን ሴት እያየው ራሄል የምትባል ሴት ያለ ትክክል ስሜ ነው። አባቴ ስሜ ነው እያየው አንድ አባታይና አያት ሁንዴ የሚባል ሰው ያለው ትክክል አያቴ ነው። ሁንዴ ልጅ ግርማ ነው። አዎ ወይኔ ማን አጠፋ ካላችሁኝ ያንተ መዝሙር ቃቃን የመሰለኝ አንተ አልዳንክም። ጆኒ የምትሉት ሰው አልዳንም። እነዚህ በጣም እየተበራከቱ ያሉ ይሁን ምንም ማለት አይቻልም። ወደ ዋናው ጉዳያችን መጣለን። በዮኒ ማኛና በትዝታው መካከል ያለውን ፍትጊያ ማየት ሞክራለሁ። ሁለቱም ለእኔ አይሆኑ ናቸው። ሁለቱም ማለት የማይጠቅሙ በመሳደብ ራሳቸውን ከፍ የሚያደርጉ ስድብ የትም አያደርስም፣ የትም። ስለዚህ ይህንን ነገር አይተን እንምጣ። ከዛ በፊት ግን
አንድ መጽሐፍ ላይ አንድ ታሪክ አነበብኩኝ እና ልጅቷ ሁልጊዜ አንድ ቤት ታንኳኳለች፣ ሁልጊዜ ማለት ነው። ከዛ በሩን ስታንኳኳ ከውስጥ ባለትዳር የሆነ አንድ ሰው አለ። ከፈት ያደርግና ሰላም ነው የሚላት። ከዛ ምግብ ትጠይቋለች። ከዛ ለባለቤቱ ምግብ ስጫት። ከዛ ይዛ ስትመጣ ያው እነሱ የበሉትን የተራረፈውን ልክ ልትሰጥ ስትል ኖ ከደህና ምግብ ስጫት። ከዛ ከደህና ምግብ ትበላለች። ሁልጊዜ ትመጣለች፣ በር ታንኳኳለች። በዚህኛው በኩል ዝግ ሆነባት፣ በመስኮት በኩል ትሄድና እንደገና ደግሞ ታንኳኳለች። በጣም በቃ አንዳንዴ መስታወት ሁሉ ትሰብራለች ካልከፈቱላት ማለት ነው። እናት ደግሞ በጣም ትበሳጫለች። ለምሳሌ ልጇን እቅፍ አድርጋ በጣም የደከመ ልጇን አስተኝታው ልክ ቀና ስትል የሆነ ጩኸት ነው የምትሰማው። የማንን? የዛች የልጅቷ። እና አእምሯ ትንሽ ስለተነካ ልክ ሚስትየው ስትጨው ባል ይቆጣል። አትጩይባት በቃ ምናምን ይላታል ሁልጊዜ። እና ትሪት ነው የሚያደርጋት ያችን እመምተኛ ማለት ነው። ከዛ አንድ ቀን በጣም ከመስሪያ ቤት ተበሳጨ፣ ግራ ገባው። ወደ ቤት ሲገባ ትንሹ ልጁ ሊያጫውተው ሲመጣ ደክሞታል። ከዛ አቀፈውና ስሞት ቁጭ አደረገው። ሚስትየው ምግብ ላቅርቦ ስትለው አይ በቃኝ፣ ትንሽ ማረፍ ፈልጋለሁ። እሺ። ከዛ ገብቶ ልክ እንቅልፍ ሸለብ ሲያደርገው ኃይለኛ ኳኳታ፣ ኃይለኛ የበር መንኳኳት፣ መደብደብ፣ በጣም ብድግ ይላል። ምንድን ነው ምናምን ብሎ በሩን በርግዶ ሲያይ ያቺ ህመምተኛዋ ነች። ለምን አትተኝም? ለምን ቤተሰብን ትጨቀጭቂያለሽ? በቃ ተይኝ። በኃይል ይቆጣታል። አንገቷን ሰበር አደረገች። ምንም አላለችውም። ተመልሳ ሄደች። በቃ በጣም ትልቅ ነገር ነው ያላት። በጣም በቃ ለካቺ የድሮ ጓደኛው የነበረች አብረው ከህፃንነት እስከ ወጣትነት የእሱን ጫማ የምትጫማ የእሷን ጃኬት የሚያደርግ አብረው ብዙ ነገር ያሳለፉ ነበሩ። አጋጣሚ በሆነ አጋጣሚ ተለያዩ። እሷ ክፍለ ሀገር ሄደች፣ እሱም ደግሞ በዚሁ ባለበት ሌላ አዲስ ህይወት መሰረተና አግብቶ ኖረ። እሷ ደግሞ ከባሏ ጋር አልተስማማችም። በቃ ብዙ ጊዜ በጭቅጭቅ ሲጨቃጨቁ አልሆናትም። ከእሱ ጋር ተጣላች። ከዛ በመጨረሻ ደግሞ የምትወዳቸው እናትየው ነበሩ። እናትየው ታሞ ሲሞቱባት ራሷን ለቀቀች፣ አመማት። ከዛ በኋላ ግን ያገኛት ማን ነው? ይሄ ነው በፊት ሲጫወቱ የነበሩ የበፊት ትዝታው። ስለዚህ ሁልጊዜ እሱ ጋር ስትመጣ ሪላክስ ታደርግ ነበር። ሁልጊዜ ብር ስጠኝ ትለው ነበር፣ ይሰጣታል። ራቤን ስትለው ይሰጣት ነበር። የዛን ጊዜ ግን በአጋጣሚ ጮኸበት፣ ትታው ሄደች። መቼች አይምሮዋ ህመምተኛ የነበረች ነች። ከዛ በኋላስ እሷን ፍለጋ ጀመረ ይሄ ሰው። አንድ ቀን የሆነ ቡና እየተጠጣ እዛ ቦታ ቁጭ ብላ አገኛት። በቃ ይቅርታ ሊጠይቃት ፈለገ። መቶ አጠገቧ ጋር ቁጭ አለ። ያው የባለፈው እንግዲህ በጣም ተሳስቼ ነው ምናምን ሲላት እሷ መሬት እያየች ምንም ልብ ሳትለው እንደውም ተነስታ ጥላው ሄደች። ከዛ ጊዜ ጀምሮ ይጨነቅ ጀመር በአካባቢው ማለት ነው። ከዛ ያለበት አማራጭ ምንድን ነው? እችን መጀመሪያ የሰደባትን እንደዛ ሲንከባከባት የነበረው ከዛ በኋላ በንዴት ተሳድቦ የለቀቃትን በኋላ ታስጨንቀው ጀመር። በቃ መንፈሷ እየመጣ ምንድን ነው ያደረገው? በቃ ትቶ ጠፋ። የቱን? እቤቱን ማለት ነው።
እዛው ቦታ ከሆነን ሁልጊዜ የምናስበው ይሄንን ነው። እዛው ቦታ ከሆነን ሁልጊዜ የምናስበው የዚችን ልጅ ጭንቀት ነው። እንዴት ምንም ነገር ሳትለኝ የድሮ ሳቢ ያለ ከዛ በኋላ አሁን ደግሞ ምንም ነገር ሳትለኝ እንዴት እናገራታለሁ? ያስለመደችውን ነገር ማጣት ማለት ነው። አሁንም የሁለቱ ሽኩቻ ያ ነው። ያም ኦርቶዶክስን ይሳደባል፣ ያም ወጥቷል። ስለዚህ የወጣበትን መሳደብ ጀመረ ማለት ነው። እንቀጥል፣ ሁለቱን እኔና እንመለስ። ወንጌል በአናቱ ይተከል ማለት ወንጌል ኢየሱስ ነው። አንተ ኢየሱስን ከረገምክ በኋላ ከዚህ በኋላ ሰው ነህ ብዬ እንኳን በሰውነት ልክ ልጠራ አልችልም። ባይዘው ወንጌል በአናቱ ይተከል። የምን ወንጌል ነው የምታወራው? ምን አስተምረውት ነው ይሄ ሰውዬ ተጠምቆ እንዲህ የሆነ ያለው? ምን አስተምረው? ማን አስተምሮት? አሁንስ ይከታተሉታል ወይ? እነዚህ ሰዎች ውሃ ውስጥ ነክረው ነው የለቀቁት ሰውዬው። ነክረው ልክ ሻወር ወስዶ እንደሚወጣ ሰው ካላመነና የህይወት ለውጥ ከሌለው አይከታተሉትም ማለት ነው። መሰረታዊ ክርስትና ትምህርት አላስተማሩትም ማለት ነው። የሚጠየቁት በዚህ ሰው ጥፋት ማን ናቸው? አጥምቄዋለሁ ያለችው ቤተክርስቲያን እዛ ውስጥ ያለ አስተማሪ በሙሉ ይጠየቃል። አሁን እኔ ዮኒ ማኛ ምን አጠፋ እያልኩ ነው። ዮኒ ማኛ ምን አጠፋ? ማን አጠፋ ካላችሁኝ አልዳን ጌታ ኢየሱስ ምስክሬ፣ ትዝታ አልዳን። የዳነ ሰው እኮ እንዲህ ስታዩ ያስታውቃል። ሮወልዳና ሊባን ግን አልፋለ። ወንጌል በአናቱ ይተከል የሚል ሰው ድኗል እንዴ? ይሄ እንኳን አይደለም የመዳን ሐሳቡ እንኳን የለውም። ባለጌዎች ናቸው። በቃ ስራቸው ሁላ ከገንዘብ ጋር የተገናኘ። በዘይት አረም ሲሸጡ የምትውሉት ደሞ ነግሬው ነበር የት ሄዶ መጠመቅ እንዳለበት። የማትሸጡት ነገር አለ እንዴ? ምድረ ሌባ። ይሄ የጸለየልህ ጴንጤ ይጸልይብሃል። ይሄንን ወቅ ጴንጤነት አድኖ አያውቅም። ጴንጤነት አያድንም። እደግምልሃለሁ፣ የጸለየልህ ጴንጤ በሙሉ እየረገመ ይጸልይብሃል። ክርስትናው ቁማር መበያን ይጸልይብሃል። በእግዚአብሔር ፊት ነው የምናገረው። አረ የግል ጉዳይ ነው። ክርስቶስ ድኗል። በቃ ኢየሱስ ካልክ ድናል። ብዙ ቅዱሳን ልባቸው በአንተ እንደተጎዳ አውቃለሁ። 3-4 ሚስቶች አይደል እንዴ ስታገለትሉ የምትውሉት? ወሬኛ። በጣም ብዙ ሰዎች ሲጸልዩልህ የኖሩ ሁሉ እግዚአብሔር እንዲፈርድብህ የፍርድን ጸሎት ሊጸልዩ ይችላል። በጣም ባዶ ናቸው። ባዶ ገለል እንዲያደርግ ሊጸልዩ ይችላል። የእናንተ ሃይማኖት የተመሰረተው በኦርቶዶክስ ጥላቻ። አካውንትን ለማዘጋት ምን ያህል እንደተነሱ አይታል። ባለጌ ዘላኖች ስለሆኑ ነው። ምኖቹ ፓስተሮቻቸው። ቤተ ክርስቲያን ተስማምታ ትጸልያለች። ይህንን ወቅ ቆንጆ ከሆነች ስልክ ነው የሚፈልገው። ቆንጆ ከሆነች ለብቻሽ ልጸልይልሽ ነው። ቆንጆ ከሆነች ገስታው ሲሸጉር ማደር ነው የሚፈልገው። all of it ክርስቶስን አይደለም የሚሰብኩት። ሙሉ ጉዳችሁ የሚታቀዋለው እኔ በቆሻሽነት በኢየሱስ መከለያ ወዳችሁ እንዳልክ አንተ ዲቃላን ወልደ አይደል እንደ ሄድከው በክርስቶስ መንገድ ሄደ እንኳን ወልደዋል እንደ ልጅ እንኳን አብሮ ይኖራል። ከልጅ እናት ጋር አብረህ ትኖራለህ። ስለ ኢየሱስ የምትሰብከዋል ከእናንተ ይባሳል እንዴ? በየክለቡ ተደብቆ የሚጠጣ እከክ እንደናንተ አለ እንዴ? ሴት ሲያተራምስ የሚውል እንደናንተ አለ እንዴ? በየካፍቴሪያው ሲርመጠመጥ የሚውል እንደ ጴንጤ አለ እንዴ? መረኑላ ሄሎ ጴንጤ ጋር ካልሰማችሁኝ ስማ፣ በደንብ አድርገህ ስማኝ። ጴንጤ አንተ ጋር ግብረ ሰዶም ፓስተር አለ ወራዳ። መጀመሪያ አንተ ቤት አስተካክል። አንተ ቤት ዘማሪዎች እኔም ማቃቸው ስማችሁን ጠራዋለሁ ነገር አርፈ ካልተቀመጥክ አንተ ቤት ያለ ዘማሪ ግብረ ሰዶማውያን አሉ። የታወቁ ዘማሪዎች አንተዋወቀም። ምድረ ቆሻሻ
እንተዋወቃለን። በቃ ድምፁ በጣም ይማርካል፣ ግን ችግር የለውም የተባለ ነው። ባለጌዎች ናችሁ። በሞት ላይ ሙድ የምትይዙ መርዞች ናችሁ። በሞተ ሰው ላይ እስላምና ጴንጤ ተባብረህ ሙድ የምትይዝ ነህ። እነዚህ ሰዎች ናቸው ይህን ሲያደርጉ የነበሩት። እንዳልክና ማን ነው የሚባል ሲያም ነው ማን ነው የሚባለው እዚህ ላይ ስለ እስልምና የሚከራከር ነገረኝ። ወንድ ልጅ ሴት ካጣ ሊጥ ይለጠልጥ የለ እንደ አንተ እምነት እስልምና ሊጥ ይለጠልጣል። ሴቷ ወንድ ካጣች ቆዳ ሰርታ ራሷን ትሸጉራለች። ይሄ አይደል እንደ አንተ እምነት የሚለው ሁሴን ነው ምናምን የሚባል የትኛው እምነት ነው? የትኛው ሃይማኖት ነው ብታወራኝ? ወጅ ባራ ምን አንተዋወቅም እንዴ? ማን ነው የምታስፈራራው? መሐመድን ካላመንክ አንተ እስላም መሆን ትችላለህ? አሁን ለምሳሌ በኦርቶዶክስ ክርስቲያኒቲ ገድልን ሳታምን ኦርቶዶክስ መሆን ትችላለህ። እስላም መሆን ትችላለህ ከመሐመድ ውጪ አትችልም። ነብዩ መሐመድን ተናገር። ካልገደልኩ ብሎ ሲሽከረከር ሲፎክር የሚሆነው እስላም አይደል እንዴ? ማንነታቸው የተመሰረተው በነብዩ መሐመድ ላይ ነው። ሙሉ ነገር የምትናገረው ነብዩ መሐመድን ብለህ ነው። እንዲህ በዚህ ደረጃ ኦርቶዶክስን ማጥላላት ምን የሚባል ነገር ነው? ምን የሚሉት ነገር ነው? ኦርቶዶክስን ሞቶ እንኳን ሰው ማረፍ አይችልም እንዴ? ሀጂ ሙፍቲ ሲሞት ኦርቶዶክስ ክፉ ተመኝታለች፣ ክፉ ነገር ተናግራለች። የሀገር ዋርካ ሞተብን ብላ ነው የኦርቶዶክስ አባቶች ሄደው ነው ያለቀሱት። አቡነ ማቴዎስ ሄደው ሲያለቅሱ አይቻለሁ። እንኳን ኦርቶዶክስ ካልሆኑ ክርስቶስን ሳያውቁ ሞቱ ምናምን ሊባል ቀርቶ እንዴ የቅድስት ድንግል ማርያም ጥላቻችሁ ጥግ ድረስ አይደል እንዴ ያለው? አላውቀውም እንዴ? በጣም ነው የምትጠለዋት ቅድስት ድንግል ማርያምን። እግዚአብሔር ምስክሬ፣ ጌታ ኢየሱስ ምስክሬ፣ ቅድስት ድንግል ማርያም ጋር ጸበኛ ናቸው። ይኸው ይህ የጸለየልህ ጴንጤ ይጸልይብሃል። እደግምልሃለሁ፣ የጸለየልህ ጴንጤ በሙሉ እየረገመ ይጸልይብሃል። በእግዚአብሔር ፊት ነው የምናገረው። ብዙ ቅዱሳን ልባቸው በአንተ እንደተጎዳ አውቃለሁ። ቅዱሳን በጣም ብዙ ሰዎች ሲጸልዩልህ የኖሩ ሁሉ እግዚአብሔር እንዲፈርድብህ የፍርድን ጸሎት ይጸልይ ይችላል። እኔ የምልህ ጠላቴን ውደድ የሚለው ትምህርት የለም ጴንጤ ጋር ማለት ነው። ፈረሰ። ጴንጤ መስደብ ብቻ አይደለም ይራገማል። ውዶች እንግዲህ እንደሰማችሁት ነው። ከወደዳችሁት ላይክ፣ ሼር አድርጉት። ሰብስክራይቡም እንዳይረሳ። የክራር ሚዲያ ነው፣ የእናንተ ሚዲያ ነው። ይመቻችሁ። ሁሌም እንደምለው ለሀገራችን ሰላም፣ ፍቅርን እግዚአብሔር አምላክ ያድላት። ሰላም ሁኑልኝ።